ጤና ይስጥልኝ ውድ ታዳሚዎቻችን እንግዶቻችን ዳኞቻችን እንዲሁም ተወዳዳሪዎቻችን ወደ ሀበጋር የተማሪዎች ጥያቄና መልስ ውድድር እንኳን ደህና መጣችሁ። ውድ አድማጭ ተመልካቾቻችን ይህ ሀበጋር የተማሪዎች ጥያቄና መልስ ውድድር ነው። ሀበጋር የተማሪዎች ጥያቄና መልስ ውድድር በፕሮጀክት ሪሰርችና ስልጠና ማዕከል እየተዘጋጀ ከአብርሆት ቤተ መጻሕፍት ጋር በመተባበር ዘወትር ቅዳሜ ከቀኑ 11 ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራማችን ነው። እንጠይቅ እንመልስ እንወቅ መርሃችን ነው። ፕሮግራሙን እየመራው አብሬያችሁ የምቆየው እኔ አቢሲኒያ ፈቃዱ ነኝ። እስከ ፕሮግራሙ መጨረሻ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ዛሬም እንደተለመደው አዳዲስ ተወዳዳሪዎችን ይዘንላችሁ ቀርበናል። ተወዳዳሪዎቻችን ራሳቸውን እንዲያስተዋውቁ እድሉን እሰጣለሁ። በቅድሚያ ቡድን 1። እሺ የሮን ተስፋዬ ይባላለሁ ከአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት የህግ ተማሪ። እሺ ዮሐንስ ከበደ ይባላለሁ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የሶስተኛ ዓመት የሜዲሲን ተማሪ። እናመሰግናለን። ቡድን 2። ማክዳ ጌታቸው ከአዲስ አበባ ዩኒቨርሲቲ ሁለተኛ ዓመት የህግ ተማሪ። አብራራው በለጠ ከኮተቤ ትምህርት ዩኒቨርሲቲ የሶስተኛ ዓመት የኢትዮጵያ ቋንቋዎችና ስነ ጽሁፍ ተማሪ ነኝ። ሁሉም ዙሮች የራሳቸው ደንቦች አሏቸው። ወደ ዙር 1 ከማለፋችን በፊት የዙር 1ን ደንቦች ሰምተን ካፍታ ቆይታ በኋላ የምንመለስ ይሆናል። ዙር 1 በዚህ ዙር እያንዳንዱ ቡድን በ30 ሰከንድ ውስጥ የሚመልሱት 5 ጥያቄ ይቀርብላቸዋል። ትክክለኛ መልስ መስጠት 10 ነጥብና የ400 ብር ሽልማት ያስገኛል። ጥያቄው በትክክል ካልተመለሰ ለቀጣዩ ቡድን እድሉ ይሰጣል። እድሉ የተሰጠው ቡድን በ15 ሰከንድ ውስጥ ትክክለኛውን መልስ ካገኘ 5 ነጥብና 200 ብር ሽልማት ያገኛል። በቀጥታ ወደ ዙር 1 ጥያቄ እናመራለን። የመጀመሪያው ጥያቄ ለቡድን 1 ዝግጁ? ህግ ለአንድ ማህበረሰብ አስፈላጊ የሆነው ለምንድን ነው? 2 ምክንያቶችን ጥቀሱ። እሺ በማህበረሰብ መካከል ስርዓት አልበኝነት እንዳይኖር የዜጎች መብት በአግባቡ እንዲጠበቅ እና የሀገር ዘላቂነት ደግሞ እንዲቀጥል። በትክክል ተመልሷል። ሞራል ህግ ለአንድ ማህበረሰብ አስፈላጊ የሆነው የግለሰብ መብቶችን ለመጠበቅ የህዝብ ደህንነትን ለማረጋገጥ ማህበራዊ ስርዓትን ለማስፈንና ለመሳሰሉት ምክንያቶች ነው ማለት ነው። ጥያቄ ቁጥር 2 ቡድን 2 ዝግጁ? የህግ የበላይነት መሰረታዊ መርሆች ከሆኑት ውስጥ አንዱ የህጎች ፍትሃዊ ተፈጻሚነት ነው። ምን ማለት ነው? አብራሩ። ማንም ሰው እኩል መሆኑ በህግ መሰረት እንደምንዳኝ ያለ ምንም መድሎ አድላዊ የሆነ አሰራር እንዳይኖር ማንም ከፍርድ ቤት ትዕዛዝ ውጪ እንዳይታሰር የሚሆንበት። ግማሽ ነጥብ አግኝተዋል። ሞራል ቡድን 1 ይህን ጥያቄ አሟልቶ ለመመለስ የህጎች ፍትሃዊ ተፈጻሚነት ማለት ማንኛውም ሰው ያለምንም የዘር የቀለም ሆነ የሃይማኖት አድሎ በህግ ስርዓት ውስጥ እኩል ተጠቃሚ እንዲሆን እና የዲው ፕሮሰስ ኦፍ ሎው ወይም ደግሞ የህግ ሂደት ደግሞ ለሁሉም ሰው እኩል ተፈጻሚነት እንዲኖረው። ግማሽ ነጥብ አግኝተዋል ቡድን 1 ሞራል። የህግ የበላይነት መሰረታዊ መርሆች ከሆኑት ውስጥ አንዱ የህጎች ፍትሃዊ ተፈጻሚነት ነው። ይህ ማለት ምን ማለት ነው? ይህ ማለት ህጎች ያለ አድሎ ለሁሉም ሰው እኩል ተፈጻሚ ይሆናሉ፣ እንዲሁም ግልጽ ገለልተኛና ተደራሽ ሂደቶችን ይከተላሉ ማለት ነው። መልሱ ይሄ ነው። ጥያቄ ቁጥር 3 ለቡድን 1 አንድ ሀገር በህዝብ የተመረጡ መሪዎች የያዘ ስርዓት ኖሮት የፍትህ ስርዓቱ ነፃና ገለልተኛ ካልሆነ የህግ የበላይነትን ማረጋገጥ አይቻልም። ለምን? አብራሩ። ቡድን 1 ዮሐንስ እና ይሮን እየተወያዩ ነው። እስቲ ሰዓታችሁን ተጠቀሙ። በህዝብ የተመረጡ መሪዎች ቢኖሩም እንኳን ነገር ግን የፍትህ ስርዓቱ ነፃና ገለልተኛ ካልሆነ በፍትህ ስርዓት ውስጥ መድሎና አስተዳደራዊ ፖለቲካዊ ችግር ሊኖር ስለሚችል ይሄም የህግ የበላይነትን ማረጋገጥ አይችልም ነው። በትክክል ተመልሷል። ሞራል
አንድ ሀገር በህዝብ የተመረጡ መሪዎች የያዘ ስርዓት ኖሮት የፍትህ ስርዓቱ ነፃና ገለልተኛ ካልሆነ የህግ የበላይነትን ማረጋገጥ አይቻልም ሲባል ነፃና ገለልተኛ የፍትህ ስርዓት መኖር ህግ አውጪውና ህግ አስፈጻሚው ህግን ተከትለው መስራታቸውን ለማረጋገጥ ወሳኝ በመሆኑ ነው። ጥያቄ ቁጥር 4 ቡድን 2 አብራራውና ማክዳ ከዜጎች መብት አንጻር የህግ የበላይነት ዋነኛ ጠቀሜታ ምንድን ነው? ዋነኛ ጠቀሜታ መብታቸው እንዲከበርላቸው በነፃነት እንዲንቀሳቀሱ ህግ እኩልነት እንዲሰፍን አድሎ እንዳይኖር። አልተመለሰም። ቡድን 1 15 ሰከንድ አላችሁ። ይሄን ጥያቄ መሞከር ይቻላል። ከዜጎች መብት አንጻር የህግ የበላይነት ጠቀሜታ ዜጎች ምንም አይነት የመብት ጥሰት እንዳይደርስባቸው በመንግስት ይሁን በፖለቲካዊ ተቋማት ምንም አይነት አለውና መገለል እንዳይደርስባቸውና በህግ ፊት እኩል ተጠቃሚነት እንዲያገኙ። ግማሽ ነጥብ አግኝተዋል። ሞራል ከዜጎች መብት አንጻር የህግ የበላይነት ዋነኛ ጠቀሜታ ምንድነው? የህግ የበላይነት መኖር ከዘፈቀደና ጨቋኝ ከሆነ የመንግስት ስልጣን አጠቃቀም ለዜጎች ጥበቃ ይሰጣል። ይህ ጥቅሙ ነው ማለት ነው። ጥያቄ ቁጥር 5 ቡድን 1 ዮሐንስና የሮን እውነት ወይም ሐሰት በማለት ነው የምትመልሱት። ህገ መንግስት አንቀጽ 52 መሰረት መሬትና የተፈጥሮ ሀብት ማስተዳደር ለክልል መንግስት የተሰጠ ስልጣን ነው። እውነት ወይስ ሐሰት? እሺ እውነት። እውነት በማለት መልሰዋል። በትክክል ተመልሷል። ህገ መንግስት አንቀጽ 52 መሰረት መሬትና የተፈጥሮ ሀብትን ማስተዳደር ለክልል የተሰጠ ስልጣን ነው። እውነት ነው። ጥያቄ ቁጥር 6 ቡድን 2 አብራራውና ማክዳ ህገ መንግስት ጦርነትን ማወጅ ለፌዴራል መንግስት ብቻ የተሰጠ ስልጣን ነው። እውነት ወይስ ሐሰት? እሺ እውነት። እውነት በትክክል ተመልሷል። ህገ መንግስት ጦርነትን ማወጅ ለፌዴራል መንግስት ብቻ የተሰጠ ስልጣን ነው። መልሱ እውነት ነው። ጥያቄ ቁጥር 7 ቡድን 1 የህዝብ ተወካዮች ምክር ቤት በኢፌዴሪ ህገ መንግስት አንቀጽ 55 ንዑስ አንቀጽ 5 መሰረት የወንጀለኛ መቅጫ ህግ ያወጣል። በዚህ ረገድ ለክልል መንግስት በልዩ ሁኔታ የተሰጠው ስልጣን ምንድን ነው? የክልሉ ምክር ቤት ክልሉን በሚመለከት የወንጀለኛ መቅጫና የተለያዩ ህጎችን እንዲያወጣ። እስቲ በደንብ አብራራው። ክልሉ ላይ በሚፈጸሙ ወንጀሎችና ጥሰቶችን በተመለከተ እነሱን ለመቅጫነት የሚያገለግሉ አዋጆችና ህጎችን እንዲያወጣ። በትክክል ተመልሷል። የህዝብ ተወካዮች ምክር ቤት በኢፌዴሪ ህገ መንግስት አንቀጽ 55 ንዑስ አንቀጽ 5 መሰረት የወንጀለኛ መቅጫ ህግ ያወጣል። በዚህ ረገድ ለክልል መንግስት በልዩ ሁኔታ የተሰጠው ስልጣን ምንድነው ነው ጥያቄው። በፌዴራሉ መንግስት የወንጀለኛ መቅጫ ህግ ወይም አሁን የወንጀል ህግ በግልጽ ባልተሸፈኑ ጉዳዮች ላይ ክልሎች ህግ የማውጣት ስልጣን አላቸው። በግልጽ ካልተሸፈነ፣ ከተሸፈነ ኦልሬዲ በፌዴራሉ የወጣው ነው የሚሆነው ማለት ነው። ጥያቄ ቁጥር 8 ቡድን 2 ወይም ከሁለት በላይ የሆኑ ክልሎችን የሚያስተሳስሩ ወይም ድንበር ተሻጋሪ የሆኑ ወንዞችና ሐይቆችን አጠቃቀም የመወሰን ስልጣን የማን ነው? የፌዴራል መንግስት። የፌዴራል መንግስት ወይም የህዝብ ተወካዮች ምክር ቤት በትክክል ተመልሷል። ሁለት ወይም ከሁለት በላይ የሆኑ ክልሎችን የሚያስተሳስሩ ወይም ድንበር ተሻጋሪ የሆኑ ወንዞችና ሐይቆችን አጠቃቀም የመወሰን ስልጣን የፌዴራል መንግስት ነው። የህዝብ ተወካዮች በህዝብ ተወካዮች ምክር ቤት አማካኝነት ማለት ነው። ጥያቄ ቁጥር 9 ቡድን 1 ይህ በስክሪናችሁ ላይ የምትመለከቱት እንስሳ ምን ይባላል? ልዩ የሚያደርገው ምንድን ነው? ይህ ያለው እንስሳ ቀይ ቀበሮ ነው። ልዩ የሚያደርገው ደግሞ በኢትዮጵያ ብቻ የሚገኝ ስለሆነ። በትክክል ተመልሷል። ይህ በምስሉ ላይ የምትመለከቱት እንስሳ ቀይ ቀበሮ
ይባላል። ልዩ የሚያደርገው በኢትዮጵያ ውስጥ የሚገኝ ብርቅዬ የዱር እንስሳ ሲሆን በአፍሪካ ከሚገኙ ብርቅዬ እንስሳት መካከል ለከፍተኛ አደጋ የተጋለጠ የዱር እንስሳ ነው። ጥያቄ ቁጥር 10 ቡድን 2 አብራራውና ማክዳ። ይህ በስክሪናችሁ ላይ በምስል ላይ የምታዩት የኢትዮጵያ ካርታ ላይ በወይን ጠጅ ቀለም የተመለከተው ክልል የትኛው ክልል ነው? ወይም ማን ይባላል? ሞክሩ፣ ሰዓታችሁ እየሄደ ነው። አማራ ክልል። የአማራ ክልል በማለት መልሰዋል። በትክክል አልተመለሰም። ይህ በምስሉ ላይ የሚታየው የኢትዮጵያ ካርታ በወይን ጠጅ ቀለም የተመለከተው ክልል የማን ነው የሚል ነበረ። መልሱ የቤኒሻንጉል ጉሙዝ ክልል ነው። እንግዲህ ዙር 1 10 ጥያቄዎችን የያዘ ነበረ። ሁለቱም ቡድን 5 ጥያቄዎችን መልሰዋል። ዙር 1 ጨርሰናል። የዙር 1 ጥያቄዎችን ጨርሰናል። ካፍታ ቆይታ በኋላ ውጤት ይዘን እንመለሳለን። እሺ ውድ ታዳሚዎቻችን እንዲሁም ተወዳዳሪዎቻችን የዙር 1 ውጤት እጃችን ላይ ደርሷል። በዚህም መሰረት ቡድን 1 65 ነጥብ አስመዝግበዋል። ቡድን 2 25 ነጥብ አስቆጥረዋል። የመጀመሪያ ዙር ውጤት ነው። ገና 4 ዙሮች አሉት። ስለዚህ ፉክክራችሁን አጠናክራችሁ እንድትቀጥሉ ጠብቃለሁኝ። ወደ ዙር 2 ከማለፋችን በፊት የዙር 2ን መመሪያዎች ሰምተን ካፍታ ቆይታ በኋላ እንመለሳለን። ዙር 2 በዚህ ዙር ለሁለቱም ቡድኖች 6 ጥያቄ በጋራ ይቀርባል። ጥያቄውን የሚመልሰው ቡድን የሚወሰነው ቀድሞ ደወሉን በመጫን ነው። ለመመለስ የሚሰጠው አንድ እድል ብቻ ሲሆን ይህም በ60 ሰከንድ ውስጥ መሆን ይኖርበታል። ትክክለኛውን መልስ መስጠት 15 ነጥብና የ1000 ብር ሽልማት ያስገኛል። ቅድሚያ ወስዶ በትክክል አለመመለስ 5 ነጥብ ያስቀንሳል። ጥያቄው ካልተመለሰ ለሌላኛው ቡድን እድሉ ይሰጣል። ትክክለኛውን መልስ ከሰጡ 15 ነጥብና 1000 ብር ሽልማት ያገኛሉ። ማንኛውም ጥያቄ ተነቦ ሳያልቅ ደወሉን መጫን ቡድኑን ጥያቄው እንዲዘለው ያደርጋል። የዙር 2 የውድድር መመሪያዎችን ወይም ደንቦቻችን ሰምተን ተመልሰናል። በቀጥታ ወደ ሁለተኛው ዙር ጥያቄዎች አልፋለሁ። ሁለተኛው ዙር ቀድሞ የመመለስ ውድድር ነው። እንግዲህ በደንቡም ላይ እንደተገለጸው ጥያቄውን አንብቤ ሳልጨርስ መንካት ወይም ማብራት አይፈቀድም። ጥያቄ ቁጥር 1 በሙስና ወንጀሎች አዋጅ ቁጥር 881 ዝባር 2007 ወይም 2007 አንቀጽ 8 ንዑስ አንቀጽ 1 መሰረት ጉዳዩ ለፍርድ ቤት ከመቅረቡ በፊት ከሙስና ወንጀሎች በአንዱ ተካፋይ የሆነ ሰው ስለተፈጸመው ድርጊትና ስለተካፋዮቹ ሚና ጠቃሚ መረጃ የሰጠ እንደሆነ በሕግ የሚያገኘው ጥበቃ ምንድን ነው? ቡድን 1 አብርተዋል። እሺ ሰዓታችሁን ተጠቀሙ በደንብ። የሚያገኘው ጥበቃ ምንድን ነው? ይህ ሰው በመናገሩ ስለተፈጸመው ድርጊት ለህግ ያቀረበ እንደሆነ ከህግ የሚቀርብበት ቅጣት እንደ ማቅለያ ሆኖ ይቀርብለታል። በትክክል አልተመለሰም። ደቂቃው አላለቀም። ስለዚህ ቡድን 2 መሞከር ትችላላችሁ። ጥበቃ ይደረግለታል ነው ወይም ደግሞ ምናልባት ወንጀሉ ሊቀለት ይችላል? በትክክል አልተመለሰም። ጥበቃ ይደረግለታል ነው ያለው። በሰዓቱ ገደብ ውስጥ ጥበቃ ይደረግለታል፣ ግን ጥያቄው የሚደረግለት ጥበቃ ምንድነው የሚል ስለሆነ በትክክል አልተመለሰም። በሙስና ወንጀሎች አዋጅ ቁጥር 881 ዝባር 2007 አንቀጽ 8 ንዑስ አንቀጽ 1 መሰረት ጉዳዩ ለፍርድ ቤት ከመቅረቡ በፊት ከሙስና ወንጀሎች በአንዱ ተካፋይ የሆነ ሰው ስለተፈጸመው ድርጊትና ስለተካፋዮቹ ሚና ጠቃሚ መረጃ የሰጠ እንደሆነ በሕግ የሚያገኘው ጥበቃ በሙስና ወንጀል ያለ መከሰስ ነው ማለት ነው። ጥያቄ ቁጥር 2 በሙስና ወንጀሎች አዋጅ አንቀጽ 9 መሰረት በስልጣን አላግባብ መገልገል ከሚያካትታቸው ድርጊቶች ውስጥ ሁለቱን ጥቀሱ።
ቡድን አንድ አብርተዋል። እሺ ሰዓታችሁን ተጠቀሙ። እሺ ስልጣንን ያላግባብ በመጠቀም የግልንና የሚፈልጓቸውን ጥቅም ሊያገኙባቸው የሚችሏቸውን ሰዎች ጥቅም ማስቀደም፣ የተለያዩ ሰዎችን አቢዩዝ ማድረግ እና ከህግ ውጪ ያላግባብ በመጠቀም በተለይም ሀገርን፣ ህዝብን የሚጎዳ ነገር ሊያደርጉ ይችላሉ። ግማሽ ነጥብ አግኝተዋል። ቡድን 2 ሰዓቱ እስኪያልቅ ከስልጣን መነሳት፣ በዜጎች ላይ ጥፋት ማድረስ አልመለሱትም። በሙስና ወንጀሎች አዋጅ አንቀጽ 9 መሰረት በስልጣን አላግባብ መገልገል ከሚያካትታቸው ድርጊቶች ውስጥ ሁለቱን ጥቀሱ ነበረ። እነዚህ ድርጊቶች የሚያካትቱት ሹመት፣ ስልጣን ወይም ኃላፊነትን በግልጽ ተግባር ወይም በግድፈት ያላግባብ መገልገል፣ ከተሰጠ ስልጣን ወይም ኃላፊነት በላይ አሳልፎ መስራት፣ እንዲሁም ስልጣን ወይም ኃላፊነት ሳይኖረው ወይም ከተወሰደ በኋላ በስልጣኑ ወይም በኃላፊነቱ መስራት ናቸው ማለት ነው። ጥያቄ ቁጥር 3 ማንኛውም የመንግስት ወይም የህዝባዊ ድርጅት ሰራተኛ ራሱ ወይም የቅርብ ዘመዱ ባለጥቅም ከሆነበት ድርጅት ወይም ከሚሰራበት መስሪያ ቤት ጋር በንግድ ወይም በሌላ አኳኋን የስራ ግንኙነት ውል መፈጸም በሙስና ወንጀሎች አዋጅ አንቀጽ 13 ንዑስ አንቀጽ 4 መሰረት በወንጀል ተጠያቂ ያደርገዋል። በዚህ አንቀጽ መሰረት የቅርብ ዘመድ ማንን ያካትታል? ቡድን 1 አብርተዋል። ቡድን 1 ዮሐንስ እና የሮን። በዚህ መሰረት የቅርብ ዘመድ የሚለው የሚያካትተው የባለቤት ወይም ባል፣ ሚስት፣ ወንድም፣ እህትና በዚህ ጋር የተያያዙ እንደ አጎት፣ አክስት ያሉ የቅርብ ዘመዶችን እናት አባትንም ይጨምራል። ግማሽ ነጥብ በሚል ተወስኗል። ሞራል ያስፈልጋል። የስጋ ዝምድና ሲባል ጥቅል ነው። የጋብቻ ዝምድናም ሲባል እንደዚሁ በጥቅል ነው። ግማሽ ነጥብ ተሰጥቷቸዋል። ማንኛውም የመንግስት ወይም ህዝባዊ ድርጅት ሰራተኛ ራሱ ወይም የቅርብ ዘመዱ ባለጥቅም ከሆነበት ድርጅት ወይም ከሚሰራበት መስሪያ ቤት ጋር በንግድ ወይም በሌላ አኳኋን የስራ ግንኙነት ውል መፈጸም በሙስና ወንጀሎች አዋጅ አንቀጽ 13 ንዑስ አንቀጽ 4 መሰረት በወንጀል ተጠያቂ አድርገዋል። በዚህ መሰረት የቅርብ ዘመድ ማንን ያካትታል ነው ጥያቄው። መልሱ ከተጠርጣሪው ጋር የስጋ ወይም የጋብቻ ዝምድና ያለውን ሰው ያካትታል። ጥያቄ ቁጥር 4 አለሙ በገቢዎች ሚኒስቴር የነበረው የታክስ ክርክር እንደሚፈልገው ውሳኔ አገኘለት። በሁኔታው የተደሰተው አለሙ አቤቱታውን ሲያይለት ለነበረው ባለሙያ ጉዳዩ ከተፈጸመ በኋላ ስጦታ አበረከተለት። በእናንተ እይታ የአለሙ ድርጊት በሙስና ወንጀል ያስጠይቀዋል? ለምን? ቡድን 1 አብርተዋል። እሺ ሰዓታችሁን ተጠቀሙ። እሺ በዚህ ጉዳይ ላይ አለሙ በገቢዎች ሚኒስቴር የነበረውን የታክስ ክርክር እንደሚፈልገው ውሳኔ ተገኝቶለታል እና በዚህም ጊዜ ደግሞ ክርክሩን እንዲያሸንፍ የህግ ባለሙያው የሰጠው ኤክስተርናል የሆነ ፌቨር የለም ወይም ልዩ ጥቅም አልተገለጸም። የሰጠው ጥቅም ወይም ደግሞ ስጦታ ቢኖር ጉዳዩን ካሸነፈ በኋላ ነው። ስለዚህ በሙስና ወንጀል አያስጠይቀውም እና የሚያስጠይቀው አይመስለንም። አያስጠይቀውም። በትክክል አልተመለሰም። አለሙ በገቢዎች ሚኒስቴር የነበረው የታክስ ክርክር እንደሚፈልገው ውሳኔ ያገኝለት። በሁኔታው የተደሰተው አለሙ አቤቱታውን ሲያይለት ለነበረው ባለሙያ ጉዳዩ ከተፈጸመ በኋላ ስጦታ አበረከተለት። በእናንተ እይታ የአለሙ ድርጊት በሙስና ወንጀል ያስጠይቀዋል ወይስ አያስጠይቀውም? ለምን የሚል ነበረ። ድርጊቱ በሙስና ወንጀል ያስጠይቃል። ምክንያቱም የመንግስት ወይም የህዝባዊ ድርጅት ሰራተኛ በተሰጠው ኃላፊነት መሰረት ተግባሩን ከማከናወኑ በፊት ወይም ከፈጸመ በኋላ ጥቅም ወይም ስጦታ መስጠት በሙስና ወንጀሎች አዋጅ አንቀጽ 25 ንዑስ አንቀጽ 5 መሰረት
ሰጪውን በህግ ተጠያቂ የሚያደርግ ስለሆነ ነው። ስለዚህ አገልግሎት ካገኙ በኋላም ቢሆን ስጦታ ሲሰጠው መቀበል በሙስና ወንጀል የሚያስጠይቅ ተግባር ነው ማለት ነው። ጥያቄ ቁጥር 5 በመልካም አስተዳደር ውስጥ በግልጽነትና በተጠያቂነት መካከል ያለውን ትክክለኛ ልዩነት አስረዱ። በግልጽነትና በተጠያቂነት። ቡድን 2 መንግስት በግልጽነትና ተጠያቂነት ስንል መንግስት ለህዝቡ እንዴት ነው የሚያስፈልገውን ነገር ማብራራት፣ ግልጽነት ያስፈልገዋል። በአመራሩ በአወቃቀሩ። ተጠያቂነትም ስንል እንደዚሁ ለህዝቡ በዛ ሰውዬ ላይ እንትን ሲጠፋባቸው እንደዚህም ደግሞ ትክክለኛ ለምሳሌ በተጠያቂነት ትክክለኛ የሆነ ወይም ደግሞ የእኩልነት አገልግሎት መስጠት ማለት ነው። ስለዚህ ትክክለኛነት ማለት ሁሉንም ግልጽነትና ተጠያቂነት። ተጠያቂነት ስል ለህዝቡ ተጠያቂ ነው መንግስት። ይህ ማለት ህዝቡ ኳስችን ቢኖረው መንግስት መመለስ አለበት። ስፔሻሊ ሪኮል ማድረግ ከፈለጉ ያ ፕሬዚዳንት ላይ ወይም ፕራይም ሚኒስቴር ላይ ተጠያቂ ሆኖ ካላገኙት ወይም ለህዝብ የቆመ ሆኖ ካላገኙት ተጠያቂ ማድረግ ይችላሉ። በግልጽነትም ቅድም እንዳልኩት በአመራሩ በአወቃቀሩ በስልጣን አወቃቀሩ ለህዝቡ ግልጽ የሆነ ስራ ማሳየት አለበት። ሰዓት አልቋል። በትክክል ተመልሷል። በመልካም አስተዳደር ውስጥ በግልጽነትና በተጠያቂነት መካከል ያለውን ልዩነት አስረዱ ነው ጥያቄው። ግልጽነት የመንግስት ተግባራት የውሳኔ አሰጣጥ ሂደቶች ለህዝብ ክፍት መሆናቸውንና የመረጃዎችንም ተደራሽነት የሚያመለክት ነው። ተጠያቂነት ደግሞ በአንጻሩ መንግስት ላከናወናቸው ተግባራትና ውሳኔዎቹ ላስከተላቸው ውጤቶች ኃላፊነት ያለበት መሆኑን የሚያሳይ ነው። ጥያቄ ቁጥር 6 መልካም አስተዳደርን የማስጠበቅ ኃላፊነት ካለባቸው መንግስታዊ ያልሆኑ ተቋማት መካከል 3ቱን ጥቀሱ። ቡድን 1 አብርተዋል። ቡድን 1 ዮሐንስና የሮን። እሺ፣ መልካም አስተዳደርን የማስጠበቅ ኃላፊነት ካለባቸው መንግስታዊ ያልሆኑ ተቋማት መካከል ለትርፍ ያልተቋቋሙ መንግስታዊ ያልሆኑ ተቋማት፣ የሲቪክ ማህበራት፣ የህዝቦች አደረጃጀቶችና ማህበራት እና ማንኛውም ዜጋ 2/3 ነጥብ አስቆጥረዋል። ሞራል ሰዓት እስኪያልቅ መንግስት ያልሆኑ ለሰብአዊነት የቆሙ እንትኖች የሴቶች የህፃናትና የሴቶች ማህበራዊ ጉዳዮች፣ የስነ ዜጋ ማህበረሰብ መንግስታዊ ነክ ያለው ግብረሰናይ ድርጅቶች ግብረሰናይ ድርጅቶች ወይም ደግሞ መልካም ፈቃደኛ ይሁኑ ማለት ነው። እሺ፣ በትክክል አልተመለሰም። ቡድን 1 ያሉትን የደገሙ ስለሆነ ነጥብ የሚቆጠር አይሆንም። መልካም አስተዳደርን የማስጠበቅ ኃላፊነት ካለባቸው መንግስታዊ ያልሆኑ ተቋማት መካከል 3ቱን ጥቀሱ ነው ጥያቄው። መልካም አስተዳደርን የማስጠበቅ ኃላፊነት ያለባቸው መንግስታዊ ያልሆኑ ተቋማት 1ኛ ዜጎች፣ 2 የሲቪል ማህበራት ወይም የሙያ ማህበራትንም ጨምሮ፣ 3ኛ የሚዲያ ተቋማት፣ 4ኛ የግል ዘርፎች፣ 5 የሃይማኖት ተቋማት ናቸው። የዙር 2ን ውጤት ይዘን ካፍታ ቆይታ በኋላ የምንመለስ ይሆናል። አብራችሁን ቆዩ። እሺ፣ ውድ ታዳሚዎቻችን እንዲሁም ተወዳዳሪዎቻችን የዙር 2 ውጤት እጃችን ላይ ደርሷል። በዚህም መሰረት ቡድን 1 ዮሐንስና የሮን 16 ነጥብ አስቆጥረዋል። ሞራል። ቡድን 2 አብራራውና ማክዳ 15 ነጥብ አስቆጥረዋል። ሞራል። በጣም ተቀራራቢ ነጥብ ነው ያስቆጠሩት። እንግዲህ አሁን ወደ ቀጣዩ ዙር ወይም ዙር 3 የምናልፍ ይሆናል። ወደ ዙር 3 ከማለፋችን በፊት የዙሩን ደንቦች ሰምተን የምንመለስ ይሆናል። ካፍታ ቆይታ በኋላ እንገናኝ። በዚህኛው ዙር ደግሞ 6 የጥያቄ ምድቦች ለተወዳዳሪዎች ምርጫ ይቀርባሉ። ምድብ 1 ስነ ዜጋ፣ ምድብ 2 ሰብአዊ መብት፣ ምድብ 3 ምርጫና መራጮች፣ ምድብ 4 ስነ ጽሁፍ፣ ምድብ 5 ታሪክ፣ ምድብ 6 ሉላዊ ወይም ግሎባል። ከእነዚህ የጥያቄ ምድቦች ውስጥ ተወዳዳሪዎች ጥያቄ እንዲቀርብላቸው የሚፈልጉትን 5 ምድብ ይመርጣሉ። አንድ ቡድን ከመረጠው የጥያቄ ምድብ አንድ ጥያቄ የሚቀርብለት ሲሆን ይህንንም ለመመለስ 60 ሰከንድ ይሰጠዋል። ተወዳዳሪዎች የከበዳቸውን አንድ ጥያቄ
ተመልካች እንዲመልስላቸው እድል መስጠት ይችላሉ። እያንዳንዱ ትክክለኛ መልስ 10 ነጥብና የ400 ብር ሽልማት ያስገኛል። የዙር 3ን ደንቦች ሰምተን ተመልሰናል። በቀጥታ ወደ ጥያቄዎቹ የማመራ ይሆናል። በዚህ ዙር በቅድሚያ የመመለስ እድልን የሚያገኙት ባለፈው ዙር ከፍተኛ ነጥብን ያስቆጠሩት ቡድኖች ናቸው። በዚህም መሰረት ቡድን 1 ቀድሞ የመመለስ እድሉን ታገኛላችሁ። ግልጽ ነው አይደለ? እሺ፣ ቡድን 1 የትኛው ምድብ ይሁንላችሁ? ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ? ምድብ 2 ሰብአዊ መብት። ምድብ 2 ሰብአዊ መብት። ሰብአዊ መብት ጥያቄ ቁጥር 1 በህገ መንግስቱ አንቀጽ 29 ንዑስ አንቀጽ 2 ስር በነፃ መረጃና አስተያየትን ለመሰብሰብ ለመቀበልና ለማስተላለፍ ለዜጎች የተረጋገጠውን ዲሞክራሲያዊ መብት የሚያስፈጽመው ህግ የትኛው ህግ ነው? ሀ የኮምፒውተር ወንጀል አዋጅ፣ ለ የመገናኛ ብዙሃንና የመረጃ ነፃነት አዋጅ፣ ሐመርሃ የግል ዳታ ጥበቃ አዋጅ፣ መ ሁሉም መልስ ናቸው። ለ የመገናኛ ብዙሃንና የመረጃ ነፃነት አዋጅ በትክክል አልተመለሰም። መልሱ መ ሁሉም መልስ ናቸው ነው። እሺ ምረጡ። ምድብ 1 ስነ ዜጋ። ምድብ 1 ስነ ዜጋ። ከሚከተሉት ውስጥ የህግ የበላይነት ውጤት የሆነው የቱ ነው? ሀ ክትትልና ምጥጥን፣ ለ የተቋማት ግልጽነት፣ ሐመርሃ የስልጣን ክፍፍል፣ መ ለና ሐመርሃ መልስ ናቸው። መልሱ መ ለና ሐመርሃ መልስ ናቸው። መልሱ መ ለና ሐመርሃ መልስ ናቸው ብለዋል። በትክክል አልተመለሰም። ከሚከተሉት ውስጥ የህግ የበላይነት ውጤት የሆነው የቱ ነው ነው ጥያቄው። መልሱ ለ የተቋማት ግልጽነት። ዮሐንስና ይሮ ምድብ 3 ምርጫና መራጮች። ምድብ 3 ምርጫና መራጮች። ጥያቄ ቁጥር 1 ምርጫና መራጮች ከምርጫ ጣቢያዎች ደህንነት ጋር በተያያዘ በምርጫ ጣቢያ ክልል ውስጥ መገኘት የሌለባቸው ከሚከተሉት ውስጥ እነማን ናቸው? ሀ መራጮች ያልሆኑና ድምጽ የሰጡ ሰዎች፣ ለ የፖለቲካ ፓርቲዎች፣ ሐመርሃ የቅሬታ ሰሚ ኮሚቴ አባላት፣ መ የምርጫ አስፈጻሚዎች። እሺ መመካከር ይቻላል። ተመካከሩ። እሺ ሀሌታ ውሃ መራጮች ያልሆኑና ድምጽ የሰጡ ሰዎች በትክክል ተመልሷል። ከምርጫ ጣቢያዎች ደህንነት ጋር በተያያዘ በምርጫ ጣቢያ ክልል ውስጥ መገኘት የሌለባቸው ከሚከተሉት ውስጥ እነማን ናቸው ነው ጥያቄው። መልሱ መራጮች ያልሆኑና ድምጽ የሰጡ ሰዎች። ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል የትኛው ይሁንላችሁ? ምድብ 4 ስነ ጽሁፍ። ምድብ 4 ስነ ጽሁፍ ምሳሌያዊ አነጋገር ነው። ምሳሌያዊ አነጋገሩን አሟሉ። ውሸትና ስንቅ ዳሽ። ለኦዲየንስ ሰተናል ብለዋል። እናንተ ናችሁ የምትመርጡት። ማን ይመልስላችሁ? ነጥቡ ግን ለነሱ ነው። እሺ ስሜ የማነ ፀሐይ እባላለሁ። የአዲስ አበባ ዩኒቨርሲቲ የ3ኛ ዓመት የሜዲሲን ተማሪ ነኝ። መልሱ ውሸትና ስንቅ እያደረ ይቀላል። በትክክል ተመልሷል። ውሸትና ስንቅ እያደር ይቀላል። ታሪክና ግሎባል ወይም ሉላዊ የትኛው ይሁንላችሁ? ምድብ 6 ሉላዊ። ምድብ 6 ሉላዊ። በምድር ከባቢ አየር ውስጥ እጅግ የተትረፈረፈው ጋዝ ምንድን ነው? በሽበሽ የሆነው ጋዝ። እሺ ናይትሮጅን። ናይትሮጅን በትክክል ተመልሷል። ቡድን 1 የምድብ ጥያቄያችሁን መልሳችሁ ጨርሳችኋል። ስለዚህ በቀጥታ ወደ ቡድን 2 የምናመራ ይሆናል። ምድብ 2 እናንተም በተመሳሳይ 6 ምድቦች አሏችሁ። ስነ ዜጋ፣ ሰብአዊ መብት፣ ምርጫና መራጮች፣ ስነ ጽሁፍ፣ ታሪክ፣ ሉላዊ ወይም ግሎባል የትኛው ይሁን? ምድብ 6 ሉላዊ። ምድብ 6 ሉላዊ ብለው መርጠዋል። ጥያቄ ቁጥር 2 ሉላዊ ወይም ግሎባል ሁለንተናዊ ለጋሽ በመባል የሚታወቀው የደም አይነት የትኛው ነው?
ኦ በትክክል ተመልሷል። ቀሪ 5 ምድቦች አሏችሁ። ለተመልካች አንድ እድል መስጠት ትችላላችሁ። የትኛው ምድብ ይሁንላችሁ? ምድብ 4 ስነ ጽሁፍ። ምድብ 4 ስነ ጽሁፍ። ምድብ 4 ስነ ጽሁፍ ጥያቄ ቁጥር 2 ከሚከተለው ቅኔ ውስጥ ህብረ ቃሉን ሰሙንና ወርቁን ለይታችሁ አውጡ። የሰው ልጆች ጠባይ ለሁሉ አስቸገረ፣ ንጭንጭ ማለታቸው ምንጊዜም አልቀረ። ህብረ ቃሉ ሰሙን ወርቁ የዚህን ቅኔ እሺ ህብረ ቃሉ ንጭንጭ ማለታቸው የሚለው ይሆናል። ሰሙ ንጭንጭ ማለት መንጨት ከመንጨት ጋር የተያያዘ ማለት ነው። ንጭንጭ ማለታቸው ማዘዝ ማለት ንጭንጭ ያሉ ያዛሉ ማለት ነው። ንጭንጭ ማለታቸው ይሆናል ህብረ ቃሉ። ንጭንጭ ማለት መነጫነጭ ከጸባይ ጋር የተያያዘው ማለት ነው እኮ። ሰሙ የቱ ነው ወርቁ የቱ ነው? በትክክል በደንብ እንዲገባ ነገር ህብረ ቃሉ ንጭንጭ ይሆናል። ሰሙ ደግሞ መንጨት። ግማሽ ነጥብ አግኝተዋል። ሞራል። ህብረ ቃሉ ንጭንጭ የሚለው ቃል ነው ተመልሷል እንደመለሱት። ሰሙ ግን ንጭንጭ መነጫነጭን የሚገልጸው ነው። ንጭንጭ ማለታቸው ወይም መነጫነጫቸው። ወርቁ ንጭ መንጨት ቦጭቅ የሚለው ማለት ነው፣ ወይም ንጭት አድርግ። ይሄ ወርቁ ነው። ቡድን 2 አብራራውና ማክዳ ሌላ ምድብ የትኛው ይሆንላችሁ? ምድብ 1 ስነ ዜጋ። ምድብ 1 ስነ ዜጋ። ስነ ዜጋ ጥያቄ ቁጥር 2 ከሚከተሉት ውስጥ የትኛው ሁኔታ የህግ የበላይነትን መርህ ይጥሳል? ሀ ከተፈቀደው ፍጥነት በላይ መኪናውን ያሽከረክር የነበረውን የመንግስት ባለስልጣን በትራፊክ ደንብ መሰረት መቅጣት። ለ በረቂቅ ደረጃ የሚገኘውን የግብር አዋጅ ፍትሃዊነት በመቃወም ዜጎች ለመንግስት ያቀረቡትን ቅሬታ ማስተናገድ። ሐመርሃ የመንግስት ባለስልጣን ሆኖ የግብር ከፋዩን ገንዘብ ለግል ጥቅም ያዋለን ግለሰብ ያለ ተጠያቂነት በስራ ገበታው ላይ እንዲቀጥል መፍቀድ። መ በህግ አውጪው አካል የጸደቀውን ህግ ለርዕሰ ብሔሩ አቅርቦ ማስፈረም። ሐመርሃ የመንግስት ባለስልጣን ሆኖ የግብር ከፋዩን ገንዘብ ለግል ጥቅም ያዋላ ግለሰብ ያለ ተጠያቂነት በስራ ገበታው ላይ እንዲቀጥል መፍቀድ። በትክክል ተመልሷል። ከሚከተሉት ውስጥ የትኛው ሁኔታ የህግ የበላይነትን መርህ ይጥሳል ነው ጥያቄው። መልሱ በትክክል እንደተመለሰው ሐመርሃ የመንግስት ባለስልጣን ሆኖ የግብር ከፋዩን ገንዘብ ለግል ጥቅም ያዋለን ግለሰብ ያለ ተጠያቂነት በስራ ገበታው ላይ እንዲቀጥል መፍቀድ ነው ማለት ነው። ቡድን 2 አብራራውና ማክዳ ሰብአዊ መብት፣ ምርጫና መራጮች፣ ታሪክ የሚቀሯችሁ ምድቦች ናቸው። የትኛው ይሁን አሁን? ምድብ 2 ሰብአዊ መብት። ምድብ 2 ሰብአዊ መብት። ምድብ 2 ሰብአዊ መብት ጥያቄ ቁጥር 2 የአካል ጉዳተኞች ኮንቬንሽን አንቀጽ 21 አካል ጉዳተኞች መረጃ የማግኘት መብት ተጠቃሚ እንዲሆኑ ሀገራት ምን አይነት እርምጃዎችን እንዲወስዱ ያስገድዳል? ሀ የግል ተቋማትና መንግስታዊ ያልሆኑ ድርጅቶች መረጃውን ተደራሽ ለማድረግ ለመንግስት እገዛ እንዲያደርጉ ማስገደድ። ለማንኛውም ህዝባዊ ሰነድ በ90 ቀናት ውስጥ ወደ ብሬል እንዲገለበጥ ማድረግ። ሐመርሃ መንግስት አጠቃላይ ህዝባዊ መረጃዎችን አስቀድሞና ያለምንም ተጨማሪ ወጪ ተደራሽ በሆኑ ይዘቶችና ቴክኖሎጂዎች ታግዘው እንዲዘጋጁ ማድረግ። መ የመረጃውን ተደራሽነት ለማረጋገጥ የአካል ጉዳተኛው ጥያቄ እስኪያቀርብ መጠበቅ። እሺ መልሱ ሐመርሃ። ሐመርሃ ብለው መልሰዋል። በትክክል ተመልሷል። ጥያቄው የአካል ጉዳተኞች ኮንቬንሽን አንቀጽ 21 አካል ጉዳተኞች መረጃ የማግኘት መብት ተጠቃሚ እንዲሆኑ ሀገራት ምን አይነት እርምጃዎችን እንዲወስዱ ያስገድዳል የሚል ነው። መልሱ ሐመርሃ መንግስት አጠቃላይ ህዝባዊ መረጃዎችን አስቀድሞና ያለምንም ተጨማሪ ወጪ ተደራሽ በሆኑ ይዘቶችና ቴክኖሎጂዎች ታግዘው እንዲዘጋጁ ማድረግ የሚለው ነው። በትክክል ተመልሷል። 2 ምድቦች ይቀሯችኋል። ምርጫና መራጮች እንዲሁም ታሪክ። ከሁለቱ የትኛው ይሁን?
ምድብ 3 ምርጫና መራጮች። ምድብ 3 ምርጫና መራጮች። ጥያቄ ቁጥር 2 በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 ዝባር 2011 አንቀጽ 49 መሰረት የኢትዮጵያ ብሔራዊ ምርጫ ቦርድ በተለየ ሁኔታ ካልወሰነ በስተቀር በሕግ የተፈቀደው የድምጽ መስጫ ሰዓት ከሚከተሉት ውስጥ የትኛው ነው? ሀ ከጠዋቱ 11 ሰዓት እስከ ምሽቱ 12 ሰዓት፣ ለ ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት፣ ሐመርሃ ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት፣ መ ለመምረጥ ምርጫ ጣቢያው ላይ የተገኙ ሰዎች እስካሉ ድረስ ይቀጥላል። በቅርብ ነው ምርጫ የሚያደርግ ነው አይደል? ለኦዲየንስ እንስጥ። ለኦዲየንስ እንስጥ ብለዋል። ማን ይመልስላችሁ? ምረጡ። እሺ ስሜ ሚኪያስ ይባላል። ከ12 ሰዓት ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ወይም አመርሃ ማለት ነው። በትክክል ተመልሷል። ሐመርሃ ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት። እንግዲህ ቡድን 2ም የዚህ ዙር የምድብ ጥያቄዎቻችሁን ሞክራችሁ ጨርሳችኋል። ካፍታ ቆይታ በኋላ የዙር 3ን ውጤት ይዘን የምንመለስ ይሆናል። አብራችሁን ቆዩ። እሺ ውድ ታዳሚዎቻችን እንዲሁም ተወዳዳሪዎቻችን የዙር 3 ውጤት እስከሚደርሰን ድረስ አሁን ደግሞ ታዳሚዎች የምትጠየቁበት ጊዜ ነው። ተራው የእናንተ ነው። ጥያቄ ጠይቃችኋለሁ። ባንክሮ ሰምታችሁ መልሱን ትሰጡኛላችሁ። የ200 ብር ሽልማት አለው። ስለዚህ ጥያቄውን ነግራችኋለሁ። አንድ የተወለደ ህፃን አጥንት ብዛት በቁጥር ስንት ነው? ከኋላ ልስጥ። እዛ መንግስቱ ግዛቸው ይባላል። ከአዲስ አበባ ዩኒቨርሲቲ ማኔጅመንት 306 በትክክል ተመልሷል። አንድ የተወለደ ህፃን አጥንት ብዛት 306 ነው። የአዋቂን በ94 ይበልጣል። የአንድ አዋቂ አጥንት ብዛት 206 ነው ማለት ነው። ጥያቄ ቁጥር 2 በአትላንቲክ ውቅያኖስ ላይ ብቻዋን የበረረች የመጀመሪያዋ ሴት አውሮፕላን አብራሪ ማን ትባላለች? መጀመሪያ ስሜ ሀጎስ ኪዳነ ይባላለሁ። በአዲስ አበባ ዩኒቨርሲቲ 3ኛ ዓመት የሜዲሲን ተማሪ ነኝ። መልሱ ኢሚሊያ ራሃርት። በትክክል ተመልሷል። በአትላንቲክ ውቅያኖስ ላይ ብቻዋን የበረረች የመጀመሪያዋ ሴት አውሮፕላን አብራሪ አማሊያ ኤርሃርት ትባላለች። በትክክል ተመልሷል። ውድ ታዳሚዎቻችን የዙር 3 ውጤት ደርሶናል፣ እጃችን ላይ ደርሷል። ስለዚህ አሁን ውጤት አሳውቃለሁ። በዚህም መሰረት ቡድን 1 30 ነጥብ አስመዝግበዋል። ቡድን 2 አብራራውና ማክዳ 45 ነጥብ አስመዝግበዋል። አሁን በቀጥታ ወደ ዙር 4 ወይም ወደ አራተኛው ዙር የምንሸጋገር ይሆናል። ዙር 4ን ከመጀመራችን በፊት የዙር 4ን ደንቦች ሰምተን ካፍታ ቆይታ በኋላ ተመልሰን እንገናኛለን። በዚህ አራተኛ ዙር ተወዳዳሪዎች የታወቁ ግለሰቦች ምስሎች፣ ቦታዎች እንዲሁም ሌሎች ነገሮችን እንዲለዩ 3 ጥያቄዎች ይቀርቡላቸዋል። ከጥያቄው ጋር አንድ ፍንጭ አብሮ የሚነገር ሲሆን መልስ ለመስጠት 30 ሰከንድ ይሰጣል። ትክክለኛ መልስ መስጠት 15 ነጥብና 400 ብር ሽልማት ያስገኛል። ተወዳዳሪዎች ሁለተኛ ፍንጭ እንዲሰጣቸው መጠየቅ ይችላሉ። ነገር ግን ትክክለኛ መልስ ሲሰጡ የሚያገኙት 10 ነጥብና 200 ብር ሽልማት ይሆናል። ሌላኛው ቡድን እድሉ ተሰጥቶት ጥያቄውን በትክክል ቢመልስ የሚያገኘው ነጥብ ወይም የገንዘብ ሽልማት አይኖርም። መልካም፣ እንግዲህ የዙር 4ን ደንቦች ሰምተን ተመልሰናል። በቀጥታ ወደ ጥያቄው እናመራለን። ቡድን 1 ይህ አሁን የምትሰሙት የመሳሪያ ቅንብር የተዘጋጀው በማን ነው?
እማሆይ ጽጌ ማርያም ገብሩ። በትክክል ተመልሰዋል። ይህ ቅንብር የእማሆይ ጽጌ ማርያም ገብሩ ቅንብር ነው። የሙዚቃው መጠሪያ ሆምለስ ዋንደረር ሲሆን እንደ አውሮፓውያን አቆጣጠር በ1963 ለህዝብ ከቀረቡ የሙዚቃ ስራዎቻቸው መካከል አንዱ ሲሆን ፓሲንግ በተሰኘው የሆሊውድ ፊልም ላይም አጃቢ ከሆኑ የሙዚቃ ስራዎች መካከል አንዱ ለመሆን በቅቷል። ወደ ጥያቄ ቁጥር 2 እናመራለን። እኚህ ሰው በስክሪናችሁ ላይ የምትመለከቷቸው ሰው ማን ናቸው? አንድ ፍንጭ ሰጣችኋለሁ። የ17ኛው ክፍለ ዘመን የታሪክ ምሁር እንዲሁም የፍልስፍና ሊቅ ጸሐፊም ናቸው። ሁለተኛ ፍንጭ መጠየቅ ይቻላል። ነጥቡ ላይ ግን በደንቡ እንደሰማችሁት የተወሰነ ነጥብ ልዩነት አለ። አፄ ዘርዓ ያዕቆብ። በትክክል አልተመለሰም። ነጥብ ባያሰጥም ቡድን 2 መሞከር ትችላላችሁ። እኚህ በምስሉ ላይ የምታዩቸው ሰው ማን ናቸው? ፍንጭ አንድ ኦልሬዲ ተነግሯል። ፈላስፋው ዘርዓ ያዕቆብ ብለዋል። አፄ ነው ያሉት እነሱ። ፈላስፋው ዘርዓ ያዕቆብ። እሺ ምናልባት አይ ፈላስፋ ስለሆነ አልተመለሰም። በትክክል አልተመለሰም። እኚህ ሰው አባ ጎርጎሪዮስ ናቸው። በ17ኛው ክፍለ ዘመን የታሪክ ምሁር እና የፍልስፍና ሊቅ ጸሐፊም ናቸው። በአውሮፓ ከሂዩብ ሉዶልፍ ጋር የኢትዮጵያ ጥናቶች መስራች ወይም ፋውንደር ኦፍ ኢትዮጵያን ስተዲስ ናቸው። እንደ አውሮፓውያን አቆጣጠር በ1691 በጀርመን ሀገር መጽሐፍ ለማሳተም የመጀመሪያው አፍሪካዊም ናቸው። ሶስተኛና የመጨረሻ ጥያቄ፣ በምስሉ ላይ የምትመለከቱት ባንዲራ የየት ሀገር ባንዲራ ነው? አንደኛ ፍንጭ ሰጣችኋለሁ። ይህ ሀገር በሂማሊያ ተራሮች አካባቢ ይገኛል። ኤቨረስት ተራራ በዚህ ሀገር አቅራቢያ ይገኛል። የየት ሀገር ባንዲራ ነው? መመካከር ይቻላል። ቲቤት። አልተመለሰም። ቡድን 2 ኔፓል። የኔፓል ባንዲራ ነው። ሞራል ኔፓል በሂማሊያ ተራሮች አቅራቢያ ወይም አካባቢ ትገኛለች። ኤቨረስት ተራራም በዚህ ሀገር አቅራቢያ ነው የሚገኘው። ዋና ከተማዋ ካትማንዱ ትባላለች። ቡድን 1 ጥያቄዎቻችሁን ጨርሳችኋል። ስለዚህ ወደ ቡድን 2 በቀጥታ የምናልፍ ይሆናል። ቡድን 2 ዝግጁ? እሺ። እኒህ ሰው በምስሉ ላይ የምታዩቸው ሰው ማን ናቸው? ስክሪናችሁ ላይ የመጡት አንድ ፍንጭ እሰጣለሁ። አይረን ሌዲ በሚል ቅጽል ስም ይታወቃሉ። ዘ አይረን ሌዲ ይባላሉ። ሁለተኛ ፍንጭ እንደ አውሮፓውያን አቆጣጠር ከ1979 እስከ 1990 የእንግሊዝ የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው አገልግለዋል። ሰዓታችሁን ተጠቀሙ። ሰዓት አልቋል። ስለዚህ ቡድን 1 መመለስ ትችላላችሁ። ያው ሞራል ያሰጣል። ማርጋሬት ታቸር በትክክል ተመልሷል። ፍንጩ አይረን ሌዲ በሚል ይጠራሉ ወይም የቅጽል ስም አላቸው። እንዲሁም ከ1979 እስከ 1990 የእንግሊዝ የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው አገልግለዋል። እኒህ ሰው ማርጋሬት ታቸር ናቸው። በትክክል ተመልሷል በቡድን 1። ወደ ሁለተኛው ጥያቄ እናመራለን። ሁለተኛው ጥያቄ ሰምቶ የመመለስ ነው። በዚህ ሙዚቃ ውስጥ የሳክስፎን መሳሪያውን የተጫወተው ማን ነው? አሁን ቀጥሎ በምትሰሙት ዜማ
ዘሪሁን በለጠ። ሞክሩ እንደገና። ሳክስፎን የተጫወተው ማን ነው በዚህ የመሳሪያ ቅንብር ውስጥ? ኤልያስ መልካ አይደለም። እሺ ቡድን 1 ነጥብ ባያስገኝም ሞክሩት። ታዋቂ የሳክስፎን ተጫዋች ነው። ግርማ ብለዋል፣ አልተመለሰም። መልሱ እውቁ ኢትዮጵያዊ የሳክስፎን መሳሪያ ተጫዋች ጌታቸው መኩሪያ ነው። ጌታቸው መኩሪያ ባህላዊ ሽለላን በሙዚቃ መሳሪያ አቀናብሮ ለቅጂ ያበቃ የመጀመሪያው ሙዚቀኛ ሲሆን አሁን የሰማነው የመሳሪያ ቅንብርም ከበርካታ ስራዎቹ መሃል ትዝታ የሚል መጠሪያ ያለው ስራው ነው ማለት ነው። ወደ ቁጥር 3 ጥያቄ እናመራለን። ቡድን 2 በምስሉ ላይ የምትመለከቱት ታሪካዊ ስፍራ ምን ተብሎ ይጠራል? አንድ ፍንጭ እሰጣለሁ። በዩኔስኮ የተመዘገበ ታሪካዊ ቦታ ነው። ሁለተኛ ፍንጭ እስያ ሀገር ውስጥ ይገኛል። The greatest wall of China? the greatest wall of China ወይም ታላቁ የቻይና ግንብ ተብሎ ይጠራል። ሞራል እንግዲህ ውድ ተመልካቾቻችን እንዲሁም ታዳሚዎቻችን የዙር 4 የምስልን የማሳየት ወይም ድምጽ ለይቶ የማሳየት ውድድር ይሄን ይመስል ነበር። በቀጣይ ወደ ዙር 5 ከማለፋችን በፊት የዙር 4 ነጥብ ወይም ውጤት ይዘን የምንገናኝ ይሆናል። ውድ ታዳሚዎቻችን እንግዲህ የዙር 4 ውጤት እጃችን ላይ ደርሷል። በዚህ መሰረት ውጤቱን አሳውቃለሁ። ቡድን 1 የሮንና ዮሐንስ 15 ነጥብ አስቆጥረዋል። ሞራል ቡድን 2 ማክዳና አብራራው 10 ነጥብ አስቆጥረዋል። ሞራል አሁን በቀጣይ የምናመራው ወደ 5ኛውና የመጨረሻ ዙር ወደ ሆነው ውድድራችን ነው፣ በምልክት የመግለጽ ውድድር። ይህም ዙር ልክ ከዚህ በፊት እንደነበሩት የራሱ ደንቦች አሉት። ደንቡን ሰምተን ካፍታ ቆይታ በኋላ ተመልሰን እንገናኛለን። በዚህ የመጨረሻና 5ኛ ዙር እያንዳንዱ ቡድን 2 ጥያቄ ይቀርብለታል። ተወዳዳሪዎች ስለ ጥያቄው ምንነት ከቡድናቸው አባል በእጅ ምልክት፣ በስዕል ወይም በቃል ከሚነገራቸው ፍንጭ በመነሳት መልስ ይሰጣሉ። አንድ ጥያቄ ለመመለስ 30 ሰከንድ ይኖረዋል። ትክክለኛ መልስ መስጠት 10 ነጥብና 400 ብር ሽልማት ያስገኛል። ደንቡን ሰምተን ተመልሰናል። እንግዲህ ተወዳዳሪዎቻችን በምልክት የመግለጽ ችሎታችሁን የምታሳዩበት ነው የሚሆነው ይሄኛው ዙር። ውጤትም የሚቀይር ሊሆን ይችላል። ስለዚህ በደንብ አይታችሁ በደንብ አስተውላችሁ እንዲሁም ፍንጭ ከስርም ካለ አንብባችሁ አብራችሁ ለሚወዳደረው ሰው በትክክል እንድትገልጹ ይጠበቃል። ቦታችሁን ትይዙልናላችሁ። ከቡድን 1 እንጀምራለን። ምስል 1 የመጀመሪያው ምስል ኮምፒውተር። ያፍ እንቅስቃሴ ክልክል ነው። ያፍ እንቅስቃሴ ክልክል ነው። ወፍ ያፍ እንቅስቃሴ ክልክል ነው። ዲስኳሊፋይድ እንድትሆን የሚያደርግ ነው። ሰጎን፣ ድመት፣ ውሻ። ሰዓት አልቋል። እስኪ ዞር ብለሽ አይጥ ነበረች። ምስል 2 ኮምፒውተር። መቁጠር፣ መቀባት፣ ቤት መቀባት፣ ቀለም መቀባት፣ ሰዓት አልቋል። ቀለም ነው። ድርጊቱን ስላልሽ ነው ዝም ያለው። ቀለም መቀባት ሳይሆን ራሱ ቀለም። ቡድን 1 ይሄን ውድድር ጨርሳችኋል። እናመሰግናለን። ቦታችሁን መያዝ ትችላላችሁ። ቡድን 2 በተመሳሳይ ቦታችሁን እንድትይዙ ጠይቃለሁ። ምስል 1 ለቡድን 2 እንዝርት መፍተል። በትክክል ተመልሳል። እንዝርት
ምስል 2 ኮምፒውተር ማበጠር፣ መፈረዝ፣ ጸጉር፣ እንስሳ፣ አህያ፣ ላም፣ ሰስ፣ ሰዓት አልቋል። ፍየል ቡድን 2 ጨርሳችኋል። ቦታችሁን እንድትይዙልን እንጋብዛለን። የዙር 5 በምልክት የማሳየት ውድድር የተመለከታችሁትን ይመስል ነበረ። ውጤት ይዘን ከአፍታ ቆይታ በኋላ እንመለሳለን። ውድ ታዳሚዎቻችን፣ ተወዳዳሪዎቻችን የዙር 5ን ነጥብ ወይም ውጤት ይዘን ተመልሰናል። በዚህ መሰረት ውጤቱን አሳውቃለሁ። ቡድን 1 የሮንና ዮሐንስ ምንም ነጥብ አላስመዘገቡም። በዚህ ዙር ግን በደንብ በምልክት ለመግለጽ እየሞከሩ ነበረ። ስለዚህ ሞራል አያስፈልጋቸው። ቡድን 2 ማክዳና አብራራው 10 ነጥብ አስመዝግበዋል። በአጠቃላይ 5ቱንም ዙሮች አከናውነን እንሆ ጨርሰናል። ስለዚህ ድምር ውጤቱንም አሁን የማሳውቅ ይሆናል። በድምሩ ቡድን 1 ዮሐንስና የሮን 136 ነጥብና የ5200 ብር ሽልማት አግኝተዋል። ቡድን 2 አብራራውና ማክዳ 105 ነጥብና 4400 ብር ሽልማት አግኝተዋል። በመሆኑም የዕለቱ አሸናፊዎች የሆኑት ቡድን 1 የሮንና ዮሐንስ ናቸው። ሞራል። ሁለቱም ቡድኖች ሽልማታቸውን አሁን የሚወስዱ ይሆናል። ከቡድን 2 እንጀምራለን። ቡድን 2 በጣም ጥሩ ነበር። ከትምር በጣም ቡድን 1 የሮንና ዮሐንስ የዕለቱ አሸናፊዎች። አመሰግናለሁ። ውድ አድማጭ ተመልካቾቻችን ይህ የዛሬው የሀበጋር የተማሪዎች ጥያቄና መልስ ውድድር ያያችሁትን ይመስል ነበረ። ሀበጋር የተማሪዎች ጥያቄና መልስ ውድድር በፕሮጀክት ሪሰርችና የስልጠና ማዕከል እየተዘጋጀ ከአብርሆት ቤተ መጻሕፍት ጋር በመተባበር ዘወትር ቅዳሜ ከሰዓት 11 ሰዓት ላይ በኢቢሲ የመዝናኛ ቻናል ለእናንተ የሚቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራም ነው። ዛሬም ውድድሩ ይሄን ይመስል ነበር። ታዳሚዎቻችንን፣ ዳኞቻችንን እንዲሁም ተወዳዳሪዎቻችንን ለማመስገን እወዳለሁ። እንዲሁም እናንተን ውድ ተመልካቾቻችንን። ፕሮግራሙን እየመራው አብሬያችሁ የቆየሁት እኔ አቢሲኒያ ፈቃዱ ነኝ። እስከ ሳምንት ቸርን ሰንብት።